ምናልባት ዛሬ ለምሳ ወይም ለራት የበሉት ስጋ የበሬ ሳይሆን የአህያ ቢሆንስ? በአይነቱ በቀለሙና በመዓዛው ብቻ ተመሳስሎ የቀረበው ስጋም አህያ አለመሆኑን በምን እርግጠኛ መሆንስ ይችላሉ? ብዙዎቹ ሳያውቁት የሚበሉት ይህ ሚስጥር ዛሬ እናጋልጣለን። ሰላም ጤና ይስጥል የቤት ኬር ኢትዮጵያ ተከታታዮች፣ ዶክተር ወንዶሰን ነኝ። ቻናሉ ጠቃሚ ሆኖ ካገኛችሁት ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እንዳትዘነጉ። እንግዲህ ክብራትና ክብራን ብዙዎች የምንሸወድበት የተለያዩ መንገዶች አሉ ማለት ነው። በአይነቱም በይዘቱም የተመሳሰለው ነው፣ ግን በተለያዩ በሆቴሎቹም ሆነ በሌላ ቦታዎቹ ደን ስንቀመጥ እናገኛቸው ስጋዎቹ ብዙዎችንም እያሸወዱም እየተሸወድንም እንገኛለን። አሁን ግን ዋና መለያ መንገዶች እናያለን ማለት ነው። የበሬ ስጋ ከአህያ ስጋ ለመለየት የሚረዱ 4 ወሳኝ ነጥቦችን እናያለን። ከዚህም በኋላ እንደማትሸወዱ እርግጠኛ ነኝ፣ ይህን ከሰማችሁና ከተማራችሁ በኋላ ማለት ነው። አንደኛ ቀለሙን በጥንቃቄ መመልከት ነው። የበሬ ስጋ ደማቅ ቀይ ሆኖ እንደ ስጋው እድሜ ቀለሙም ይለያያል ማለት ነው። ስቡም ነጭ ወይም መጠነኛ ቢጫነትም ይኖረዋል። በአንጻሩ እንግዲህ የአህያን ስጋን በምንመለከትበት ሰዓት በጣም የጠቆረ ወይም ዳርክ ሪድ ወይም ወደ ወይን ጠጅ ቀለም ያዘነበለ ነው። በተለይ ደግሞ ከአየር ጋር ሲገናኝ ደግሞ ቶሎ የመጥቆር ባህሪ ያለው። እንግዲህ እርግጠኛ ነኝ እንደዚህ አይነት ምልክቶችን ካያችሁ በቀላሉ የመለየት እድሉ ሰፊ ነው ማለት ነው። ሁለተኛ የስቡን ወይም ፋት ባህሪውን እናያለን ማለት ነው። የበሬ ስጋ ሲሆን ስቡ ጠንከር ያለና ነጭ ነው። በእጅ ሲነካም ቶሎ አይቀልጥም ማለት ነው። በሌላ በኩል ደግሞ የአህያ ስጋን በምናይበት ሰዓት ስቡ በጣም የለሰለሰ ዘይት የመሰለና እንደ ቅቤ ቶሎ የሚቀልጥ ነው። ቀለሙም ወደ ቢጫነትም ያዘነበለ ነው ማለት ነው። በሶስተኛ መልኩ የምናየው መዓዛ ወይም የሽታውን ልዩነት አይተን በመዓዛው የትኛው ነው የበሬ ወይስ የትኛው ነው የአህያ የሚለውን በቀላሉ የምንለይበት መንገድ ነው ማለት ነው። የበሬን ስጋ በምናይበት ሰዓት ሁላችንም የምናውቀው የተለመደ የስጋ ሽታ አለው። የአህያን ስጋ በምናይበት ሰዓት ደግሞ ለየት ያለና ደስ የማይሰኝ ወይም መስኪ ሽታ አለው። በተለይ ስጋው ሲበስል ሽታው ይበልጥ ጎልቶ ይወጣል ማለት ነው። ሌላኛው አራተኛው ወይም ለመለየት እንደዋናኛ የምንጠቀምበት የመለያ መንገድ ደግሞ የስጋው ፋይበር ወይም በእንግሊዘኛው ቴክስቸር ምንለው ነው። ይህ የበሬ ስጋ የሚሆነው እንግዲህ ምንድነው ፋይበሩ ወይም የስጋ ክሮቹ ስስና የተሳሰሩ ናቸው ማለት ነው። በጣም ስስ ናቸው የበሬ ስጋ ሲሆን፣ በሌላ በኩል የአህያን ስጋ በምንመለከትበት ሰዓት የስጋው ክሮቹ ወፈር ያሉና ሸካራ ናቸው። እንግዲህ አድማጮች ይህን በምትነኩበት ጊዜ በጣም ሸካራ ነው የሚሆነው። ሲበስልም እንደ በሬ ስጋ አይለሰልስም። ይልቁንም የመሰሳ ወይም ራብሪ ላይክ ባህሪ ነው የሚኖረው ማለት ነው። ይህ ጠንከር ያለ ነው ክሮቹ የአህያን ስጋ። እንግዲህ ክብራትና ክብራን ቻናል ተከታታዮች ዋነኛው እንግዲህ ይህን ቪዲዮ እንድሰራ ያስገደደኝ ምንድነው አብዛኛው በሆቴሎችም በተለያዩ መንገዶችም ሰዎቹ እንግዲህ ለግል ጥቅማቸው በማሰብ የተለያዩ እንግዲህ የታወቀ ነው። አሁን የበሬ ዋጋ ጠራ ወይም ሰማይ ነክቷል። እሱን ለማለት ማስቀረትና የራሳቸውን ትርፋማ ብቻ በማየት የሰው ልጅን ጤና እየጎዱ የሚገኙ አሉ። በጣም ብዙዎቹ ለማመን ለጆሮም የሚሰቀጡ ነገሮችን ሲደረጉ ሲወሩም እንሰማለን። ቢያንስ እናንተ ደግሞ ይህን ትምህርት ወስዳችሁ እርግጠኛ ነኝ በቀላሉ መለየት እንደምትችሉ ነው። እንግዲህ ጤናውን ለመጠበቅ የሚመገቡትን ነገር እርግጠኛ ለመሆን ያው ስጋን ከታወቁና ህጋዊ ማተም ካላቸው ቄራዎች ብቻ መግዛትን አይዘንጉ ነው የምንለው። እንግዲህ እኛ ምክር ይህ መረጃ ከወዳችሁት እንግዲህ አሪፍ ነው ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትርሱ።